ኦሮሞን ከመነሻው ባክብሮት ነው የኦሮሞን ህዝብ የሚቀበለው። እናቴ ኦሮምኛ ትናገራለች። ከኤርትራ ተሰደው ሲመጡ ኦሮሞ ባህል ነው እንትን ያለው ቤታችን ይመጣሉ። በኦሮምኛ አማርኛ እየቀላቀሉ ያወራሉ። ቅቤ ያመጡልናል። በጣም ደግ ህዝብ ነው። በአካባቢያችን ወተት ውሃ ጠጡኝ ብለህ ስትሄድ አዮ ውሃ ምናምን ስንል የለም ውሃ ይሰጡ ወተት ነው የሚሰጡ። ነውር ነው ውሃ አይሰጥም ኦሮሞ ባህልና በአክብሮት ነው ምናየው። ተማሪዎች ክፍላችን ውስጥ ያሉ ተማሪዎች በብዛት ኦሮሞዎች ናቸው። አንደኛ የሚወጡት በሩጫ ውድድር በትምህርታቸው 100 የሚያመጡት የሚያስጠኑን ኦሮሞዎች ናቸው። እና አካባቢያችን ምናከብራቸው ኦሮሞዎች የተሞላ ስለነበረ ስለ ኦሮሞ ህዝብ ያለኝ ከመነሻው ከስሩ አክብሮት ነው። ለምሳሌ አንዳንድ ሰው የኦሮሞ ስም ክፍል ውስጥ ይስቃል ምናምን ወይ እንደዚህ ደቻሳ ቶሎሳ ሲባል እንደ ሊያሾፍ ይሞክራል ከተማ ውስጥ። እኛ ስቀና እናቀም እንዴት በገመቹ የሚያስቀና ስም ነው ለኛ ደስ የሚል ስም ነው። ቶሎሳ ምናቀው አለ ኃይለኛ ፈረሰኛ። እንደዚህ አእምሮአችን ላይ የተቀረጸው ባክብሮት ነው። ስለዚህ ያ ቀደም የገለጽኩት ይሄ ማንነት አካል የሚባለው አለ መነሻው ያ ነው። ፕሮፓጋንዳ ወይም ፖለቲካ እንደዛ አስበህ ልትጽፈው አትችልም። ይሄ ከስር መሰረቱ ውስጤ አለ። ኦሮሞን ህዝብ ጎረቤቶችን ማክበር ማወቅ። እሬቻ በዓል የጥንቆላ በዓል ነው ይላሉ። እኛ የጥንቆላ በዓል አይደለም እንሄዳለን። ያ መሬሆ የሚለው ዘፈን ደሜ ውስጥ አለን እንላለን አብረን ያ መሬሆ እንላለን። ትርጉሙን አናውቅም፣ ግን መሬሆ የሚለው ለኛ ደስ የሚል ዜማ ነው ይወርዳል ውስጣችን። ስለዚህ ለኛ ጥንቆላ ሊመስለን አይችልም። ልጅ ሆነን በዛ ከሌላ አካባቢ የመጡ ግን ጥንቆላ ይመስላቸዋል። ለኛ ጥንቆላ አልነበረም። ስለዚህ ይሄ መሰረቱ ነበረ። በኋላ ቡርቃ ሄጄ ሳይ ኦህዴድ ውስጥ ኦህዴድ መጠቀሚያ መሆኑን ደግሞ ለማየት እድሉ ነበረኝ። እኔ የህወሓት አባል እንደመሆኔ የህወሓት ካድሬ ሆኜ ሰራ ስለነበር እንዴት ምን አይነት ሰዎች እንደሚሾሙ አይ ነበር። አብረውን ያሉ ሰዎች ጥሩ ትምህርት ያለው ብቃት ያለው ኦሮሞ አለ፣ አንድ ብቃት የሌለው ኦሮሞ አለ። የህወሓት ሰዎች ይሄንን ሲኮረኩሙት እኛም እንድንኮረኩመው ከጀርባ ሲገፋፉን ይሄ ብቃት የሌለውን ደግሞ ከፍ ከፍ ሲያረጉት አያለሁኝ። ይሄ ደስ አይልህም። ሰው ሆነህ ለምንድን ነው እንዲህ የሚያረጉት ብለህ ስታይ እየገባህ ይመጣል ማለት ነው ጨዋታው። እና ያንን ማጋለጥ መፋለም የሚል ነገር መጣልኝ። እንደገና ሁለት ሰዎች ደግሞ ለዚህ አራያ ሆነውኛል የኦሮሞን ጉዳይ ላይ እንዳነሳ። አንደኛው በዓሉ ግርማ ነው። በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር። በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድሚያ ያነሳው